እንግዲህ ዛሬ የምነግራችሁ መርዶ በግልጽ አማርኛ በመሬት ባንክ ያሉትን ቦታዎች ለነበጋሻው ለነዘርፌ ጠቅላይ ሚኒስትሩ በግልጽ አማርኛ ከ2700 በላይ የሆኑ ቦታዎችን በአማቴ ቤት በሚስቴ ወላጆች ቤት ያለ ይዞታ ይጽደቅልን። በቅርብ ቀን ኦርቶዶክስ ተዋሕዶን በአደባባይ ለሚሳደበው ለጽጌ ስጦታው ጠቅላዩ እንግዲህ አጠገብ እንደነበርኩ እንድታስተውል ነው። ጠቅላይ ሚኒስትር በዚህ ያክል ወርዶና ዘቅጦ ኢትዮጵያዊነት በአባት ያለ ብዬ አሰብኩኝ። ከእንደነዚህ አይነት ኦርቶዶክስን ከሚሳደቡ ጋር በርቱልኝ፣ አሁንም ስደቧት፣ እኔ ቤት ሰጣቸዋለሁ ሲል አያሳፍርም? ኦርቶዶክስን ለሚሰድብ ግን በግልጽ ይሰጠዋል። በእርግጥ ልንገር አትችልም። ትልልቅ ሜጋ አዳራሾች ተገንብተው ማን ይገባባቸው ይሆን? ከ34 በላይ የኦርቶዶክስ ቤተክርስቲያን በሸገር አያስፈልግም ብለዋል። በሸገር ሽንሸና ላይ በየ300 ሜትሩ የፕሮቴስታንት ቤተክርስቲያን እንዲተከል የሚል ግልጽ ነገር አለ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞን ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንዴት ናችሁ? በሀገር ውስጥና ከሀገር ውጭ ያላችሁ ወዳጆቼ ዛሬ እንግዲህ አስቸኳይ መረጃ ይዤ መጥቻለሁና ይህንን መልእክት ለትውልድ እንድታደርሱልኝ ያደራ መልእክቴ ነው። መልእክቴ ደግሞ ግልጽና ግልጽ ነው። መንግስት ከ2763 በላይ የሆኑ ቦታዎችን እንደ ግለሰብም እንደ ቡድንም ለተደራጀው ኦርቶዶክስ ተዋሕዶን ለሚሳደበው አነፍናፊ ቡድን እየሰጠ መሆኑን ትውልድ ተገንዝባችኋል። ይህንን በመረጃና በማስረጃ ለትውልድ አቀርባለሁ። እንደምታውቁት የኢትዮጵያ የመንግስት ፖሊሲ በግልጽ አማርኛ በአፄው ዘመን መሬት የህዝብ ሳይሆን የግለሰቦች ነበረ። ከዛም በኋላ አዋጅ 4767 መሬት ላራሹ፣ መሬት ለሚያርሰው፣ መሬት ለተበደለው፣ መሬት ጉልበቱን ለሚበዘበዘው በሚል አዋጅ 4767 በግልጽ ጸድቆ ሰው ያከራየውን ቤት እየተወሰደበት ለተከራይ የሚሰጥ ፖሊሲ፣ ደግሞም ለሚያርሰው ክፍፍልን መሰል ነገሮችን በአዋጅ 47 በደርግ ዘመን አይተናል። ይልቁኑ አቅም ለሌላቸው የመንግስት ሰራተኞች መንግስት በማደራጀት በማህበር ቤት መስጠት ግልጽ ነገር እየታየ ነበረ። እንደምታውቁት የማህበር ቤቶች ተደራጅተው የወሰዱ አያሌዎች አሉና እንግዲህ ደርግ ከወደቀ በኋላ ኢህአዲግ ተቀብሎ ይህንኑ መንገድ እየሰራ በማህበር ለሚደራጁትም እየሰጠ እንዲሁም ደግሞ አቅም ለሌላቸው አቅም እፈጥራለሁ ብሎ ይልቁኑ በ97ቱ ምርጫ በግልጽ ግንቦት 7 በቀሰቀሰው ባቀረበው ሲስተም ኢህአዲግ ይህንን መርህ በመከተል በግልጽ አማርኛ ኮንዶሚኒየሞችን በመስራት የተለያዩ ማህበራትን በማደራጀት መሬት እየሰጠ በእንዲህ ሁኔታ አለ። መሬት የህዝብ ነው የሚል ግልጽ ነገር ተቀመጠ። ስለዚህ ኢህአዲግም ይህንን ነገር ሲያደርግ መሬት የህዝብ ነው ብሎ ሲናገር ህዝብ የሚጠቀምበትን የሊዝ ፖሊሲ ጎን ለጎን አውጥቶ በማህበር ለሚወስዱ የቸርነት ነገርን ከደርግ 0050 ሳንቲም ከፍ በማድረግ የሊዝ ነገሩን በማበጀት ብዙ አያሌ ነገሮች ሰራ።
ስለሆነም ተወዳጆች ይህ ነገር እንዲህ ያለ ሆኖ ሌላ ነገር ተፈጠረ። የመሬት ባንክ የሚባል ግልጽ ነገር ተፈጠረ። እንግዲህ በመሬት ባንክ ውስጥ ነባር ገበሬዎችን በማንሳት በአንድም በሌላ የባዶ ቦታዎችን በማስተካከል ወደ ሊዝ ፖሊሲ ወይንም እየሸጡ ለባለ ሀብቶች ገንዘብ የማግኘትን ነገር ኢህአዴግ ሲሰራ ከረመ። በስተመጨረሻ እኔም ራሴ በታደምኩበት አንድ ስብሰባ በአዋጅ 4767 የተወሰዱ የቀበሌ ቤቶችን ወስዶ ለግለሰብ የመሸጥ በሊዝ የማስወሰድ እስከ ማጽደቅ ድረስ ኢህአዴግ የሰራው ነገር ግልጽና ግልጽ ነው። ተወዳጆች ይህ በእንዲህ እንዳለ እንግዲህ ዛሬ የምነግራችሁ መርዶ አልፎ ተርፎ መሬትን ከመንጠቅ ብቻ ሳይሆን መሬቱን የሚሰሩልን በሽርክናዩም በክፍያ ከቻይናና ከኮሪያ ሰራተኞችን እስከ ማነጋገር ድረስ የደረሰ የጠቅላይ ሚኒስትሩና የከንቲባዋ የመሪነት ዝቅጠት የታየበት ይህ ህገ መንግስታዊ ጉዳይ የታየበትን እውነት ለትውልድ አሳያለሁ። እንዳልኳችሁ ወደ 2763 መሬቶችን በግልጽ አማርኛ በመሬት ባንክ ያሉትን ቦታዎች ለፕሮቴስታንት መሪዎች እንደ ግለሰብ ለምሳሌ ለማሳያ ያክል የምናነሳቸው ለነ በጋሻው፣ ለነ ዘርፌ፣ ለነ ጽጌ ስጦታው በቡድንም ሆነ በግለሰብ እንዲሁም ደግሞ ለናሰግድ በቅርብ ቀን እንኳን ዓመት ላልሞላው ለነነብይ ጥሌ ለመሰል ነገሮች ሃልወት ቤተክርስቲያን ለሚባለው ለነዘነበ እንደ ግለሰብ እንደ ቡድንም የመንግስት መሬትን ጠቅላይ ሚኒስትሩ በግልጽ አማርኛ ከ2700 በላይ የሆኑ ቦታዎችን በመሬት ባንክ ያሉትን ጭምር እየሰጡ አለ። አዎ ጠቅላይ ሚኒስትሩ ገና 2% እንኳን የሚገባቸውን አላገኛችሁም ሲሉ የዛኔ 638 መሬት እንደተሰጣቸው ተናግሬ ነበር። እንግዲህ የዚህ የመሬት አሰጣጥ ግልጽ ደብዳቤ የሚያልፈው ህሊና ያለው መሪና ህሊና ያለው ሃይማኖተኛ ቢሆን በግልጽ ያስቆም ነበረ። እኔም ኢትዮጵያ በነበርኩ ጊዜ ልክ አይደለም ያልኩባቸው መንገዶች አሉ። መሬት ለፕሮቴስታንቱ አያስፈልግም የሚል አቋም የለኝም። በግልጽ አማርኛ መሬት ይገባዋል። ይልቁኑ ደግሞ ለቀደሙ የፕሮቴስታንት ቦታዎች መሪዎች መሬት ሊሰጣቸው ይገባል ብዬ በጽኑም የጠየቁበት ጊዜ አለ። ጠቅላይ ሚኒስትሩ ግን እቺን ቅድስት እውነተኛ ቤተክርስቲያንን ለማጥፋት የተነሱበት ትልቅ ሴራ የብልጽግና ፓርቲ በግልጽ የሚታይበት ውጥን አሁን ከንግግርና ከተለያዩ ነገሮች ባለፈ በግልጽ ተግባራዊ ውቅርን ጀምረዋል። እነዚህ 2700 በላይ የሆኑ ቦታዎችን ከቻይናና ከኮሪያ ባስመጧቸው ገንቢዎች ለማስገንባት የተለያዩ ነገሮች እያደረጉ አሉ። ሌላ አንድ ማሳያ ነገር ልንገራችሁ። እንግዲህ እግዚአብሔር ይስጣቸው ሼህ አላሙዲ በግልጽ አማርኛ የሚሊኒየም አዳራሽን ሰርተው ለህዝብ ችሮታ ሲያደርጉ በመንግስት በኩል የተለያዩ ትልልቅ ፕሮግራሞች ቢኖሩ ይደረግ ተብሏል። ዛሬ ይህንን ቦታ ብልጽግና ወይም በጠቅላይ ሚኒስትሩ ቀጭን ትዕዛዝ ለግለሰብ ተሰጥቶ ብትፈልጉ በሳምንት ብትፈልጉ በወር የፈለጋችሁትን ነገር ማድረግ ትችላላችሁ ተብሎ ሚሊኒየም አዳራሽም በግልጽ አማርኛ ለሰው ተሰጥቶ ፕሮቴስታንቱ አቀናጂ እንደፈለገ እያደረገበታል። ኦርቶዶክስን ለማዳከም የተሄዱ ሴራዎችን በየትውልዱ መካከል ቁጭ ብዬን በሰማውበት የቤተ መንግስት ነገር ብናገር ብዙ ትውልድ አላስተዋለኝም። ዛሬ ልንገራችሁ። ሰሞኑን እንደምታውቁት 24 ቀበሌ አካባቢ ደግሞ ኮከብ ህንፃ የሚባለውን ካወቃችሁ ከሱ አለፍ ብሎ ትልቅ የታጠረ የሊዝ ቦታ ነበረ። ምናልባት በዛ ጋር የምትመላለሱ ታውቁታላችሁ። እና ያን ቦታ በግልጽ አማርኛ ከኦርቶዶክስ ተዋህዶ ወተናል ለሚሉ ለፍራሽ አዳሾች እንደ ግለሰብ መሬት ላላቸው መሬታቸው እንዲጸድቅላቸው ለምሳሌ ለማሳያ ያክል በቅርብ ቀን ኦርቶዶክስ ተዋህዶን በአደባባይ ለሚሳደበው ለጽጌ ስጦታው ጠቅላዩ እንግዲህ አጠገብ እንደነበርኩ እንድታስተውል ነው። ቤተ መንግስት ጠርተ ያወራውን ነው የምናገረው። ለጽጌ ስጦታው በግልጽ አማርኛ ኦርቶዶክስን በደንብ አድርጎ ለሰደበልኝ እዛ ለገጣፎ ያለው መሬት የገዛው የጨረቃ መሬት ህጋዊ ይሁንለት፣
ኦርቶዶክስን እንደፈለገ ለሚሳደበው ለአቶ ጌታቸው በግልጽ አማርኛ በአማቴ ቤት በሚስቴ ወላጆች ቤት ያለ ይዞታ ይጽደቅልን። ጠቅላይ ሚኒስትር በዚህ ያክል ወርዶና ዘቅጦ የሀገር ከንቲባ የሀገር ጠቅላይ ሚኒስትር የአዲስ አበባ ከንቲባ በዚህ ያክል ዘቅጦ ከእንደነዚህ አይነት ኦርቶዶክስን ከሚሳደቡ ጋር በርቱልኝ፣ አሁንም ስደቧት፣ እኔ ቤት ሰጣቸዋለሁ ሲል አያሳፍርም? ከዚህ በላይ ጠላትነት አለ? እሺ ልቀጥል። ለአምስቱ ደግሞ ፍናፍንቴዎች በግልጽ አማርኛ አዋሬ ካለው ኮንዶሚኒየም ጀባ ጀባ ብለዋቸዋል። ይህ ማለት ከመስፈንጉቱ ጀምሬ ሀና ተክሌን አንስቼ በእውነት ለመናገር ታዲያ ለዘማሪ ከተሰጠ ለኦርቶዶክስ ለእስልምና ሰዎች መሪዎች ሰባኪያን ለምንድን ነው ቤት የማይሰጧቸው? አይሰጧቸውም። ለምን? ኦርቶዶክስን ለሚሰድብ ግን በግልጽ ይሰጠዋል። እናም 24 ቀበሌ ደግሞ እንዳልኳችሁ ኮከብ ህንፃ ጋር ከሳቴ ብርሃን ተብሎ ከዚህ በፊት በመገናኛ ግሬት ኮሚሽን በአንዲት ደሳሳ ጎጆ ቢሮውን ከዚህ በፊት አሳይቻችኋለሁ። እዛ የነበረ ለነሱ በግልጽ አማርኛ ሜጋ የሆነ ታላቅ አዳራሽ ለመስራት ከኮሪያና ከጃፓን የኮንስትራክሽን ቡድን ጋር ጠቅላዩ በግልጽ አስቧል። ህልሙ እንደ ቤተክርስቲያን መክፈል ትችል ይሆን? በእርግጥ ልንገር አትችልም። እና ያንን ቦታ ታላቅ የምንፍቅና ካቴድራል ለመገንባት ጠቅላዩ ግልጽ ውይይት አድርጓል። ሐሳቦችንም አጉልቦቷል። እንደው እንድትሰድቡልኝ ደግሞ በደንብ አርጋችሁ ደግሞ እንድትሰድቡልኝ ወዳጄ ዶክተር ቤተ መንግስቱ የሚባሉ አሉ። እንግዲህ እኔ ዶክተር ቤተ መንግስቱ እማከብረው ፓስተር የነበረ ነው። እንግዲህ ዶክተር ቤተ መንግስቱ ህሊናህን በአንድ ጠቅላይ ሚኒስትር አብይ መሸጥህ ለእኔ ያሳፍረኛል። እኔ የአንተ ተማሪ ነበርኩ። አንደኛ ኢትዮጵያዊነትን ወረስኩ ከምለው ደግሞ አንተ ነበርክ። ምክንያቱም የኬንያ ፓስተሮች የፈረንጅ መኪና እያጠቡ ህሊናቸውን ሸጠው ብለህ ስትናገር፣ እኔ አባታችሁ ግን ኩሩ አባት ነን ስትለኝ ኢትዮጵያዊነት በአባት ያለ ብዬ አሰብኩኝ። ደግሞም ስለ ኦርቶዶክስ ቤተክርስቲያን የነገርከኝ አያሌ ነገር አለ። ዛሬ ከጠቅላይ ሚኒስትር አብይ ጋር ከአዳነች አቤቤ ጋር በመሞዳሞድ ቤዛ ኢንተርናሽናል ስር ከአንተ አካባቢ በግልጽ ቦታ ሰጠ። ሜጋ የሆነ አዳራሽን ገነባላቸው። የምን የስቱዲዮ አዳራሽ። እመኑኝ ኦርቶዶክስ ተዋህዶ ትለመልማለች። በዓለም አቀፍ ደረጃ ትውልድ እየተመለሰ አለ። እውነት ለመናገር 2700 ግድም የሆኑት ትልልቅ ሜጋ አዳራሾች ተገንብተው ማን ይገባባቸው ይሆን? እንግዲህ የሚኖረውንና የማይኖረውን የሚያይ እግዚአብሔር ነው። በዚህ ያክል ተደራጅቶልሻል ቅድስት ቤተክርስቲያን። እንግዲህ ይህንን እውነት ለትውልድ ስገልጥ የጠቅላይ ሚኒስትሩ እና የከንቲባዋ ጉዳይ ብቻ ሳይሆን በየክልሉ የታቀደብህ ግልጽ ነገር አለ። ምናልባት በዚህ አጋጣሚ ብፁዕ አቡነ ሳውሪዎስ ምን እየሰሩ ይሆን? በሸገር ለወደፊት የታቀደው ከ34 በላይ የኦርቶዶክስ ቤተክርስቲያን በሸገር አያስፈልግም ብለዋል። እንደው እውነት እንነጋገር ከተባለ እንደው አቡነ ሳውሪዎስ በግልጽ አማርኛ ይህንን ነገር አባቴ ደጋግሜ ተናግሬያለሁ። ነገር ግን በሸገር ሽንሸና ላይ በየ300 ሜትሩ የፕሮቴስታንት ቤተክርስቲያን እንዲተከል የሚል ግልጽ ነገር አለ። እያንዳንዱን መሰል ነገሮችን ጸጋይን ስናጋልጥ እኮ የዛ ቡድን አጋፋሪ አንዱ ስለነበረ ነው። 3 ቦታዎችንም ለመስራት እቅድ እንደታቀደ ስለምናውቅ ነው። አሁን አዲስ አበባ ከተማ ላይ ፕሮጀክቶቹ ተነድፈዋል። እንግዲህ ይህም ፕሮጀክት ሊሰሩ የታሰቡ በግልጽ አማርኛ እንግዲህ ከዚህ ቀደም የቀጠና 2 ሙሉ ወንጌልን ፊኒሽንግ ስራና አላልቅ ያለውን ህንፃ ጠቅላዩ በቀጭን ትእዛዝ በመንግስት በጀት ከኪሳቸው ያወጡ ይመስል ያሰሯቸው አንዶቹ እነሱ ናቸው። ይሰሩት ይሆን? ትውልድ ንቃ። እንግዲህ እንደ አንድ ዜጋ ለምን ቢንያም ይሄንን እውነት ለትውልድ ገለጥ ክላልክ እንደ ዜጋ ለምሳሌ በጋሻው መሬት ሊገባዋል አይገባውም? በህገ መንግስቱ ጥላውን መሬት ይገባዋል አይገባውም? በእርግጥ እንዲህ አይነት የመሬት ስጦታ ይቻላል አይቻልም? ወደ መንግስት ሲስተም እንምጣ። መሬት ሰው ሊያገኝ የሚችልበት ተቋም ሊያገኝ የሚችልበት ግልጽና ግልጽ ነገር አለ።
ጠቅላዩ ግን ህገ መንግስታዊ ነገርን ማድረግ ልማዳቸው ነውና ይኸው የራሳቸውን ሃይማኖት በሚገርም ሁኔታ ከቻይናና ከኮሪያ በግልጽ አማርኛ በማደራደርና በማምጣት ደግሞም በመሬት ባንክ ያሉ ቦታዎችን በግለሰቦች ቁጥጥር ስር በማድረግ ሜጋ ህንጻቸውን ሊገነባቡ ይኸው ከፊታችሁ ቆመዋል። አሁንም ትውልድ አስተውል። ይህን ስናገር እንግዲህ የአዲስ አበባ መሬት አስተዳደር እንግዲህ ቀድሞ በዶክተር ሚልኬሳ የሚመራው እነ ጋሽ ተሰማ እንግዲህ ትሰሙኛላችሁ፣ እያንዳንዶቻችሁ የምናገረው ነገር እውነት እንደሆነ ታውቃላችሁ። ዛሬም እነሆ ከመሬት ባንክ እያወጣችሁ እየሰጣችሁ ነው። በሁሉም ክፍለ ከተማ ላይ እያንዳንዱ ትውልድ ይነቃ ዘንድ መልእክቴ ነው። ይህ እውነት ሃይማኖት አለኝ ከሚል ሰው የሚጠበቅ ነውን? አዎ ካሉት ጋር ተደምሮ ኦርቶዶክስን ለማሳጣት የተደረገ ታላቅ ሴራ። ኦርቶዶክስ ተዋሕዶ ይሄን ጉዳይ ወደ ህግ ማቅረብ ትችላለች፣ ግጥም አድርጋ ማቅረብ ትችላለች። ማንም ግለሰብ ማቅረብ ይችላል። እንደ ታሪክ እንኳን ከሳሽ የፖለቲካ ፓርቲ ይገኝ ዘንዳ ይሄን እውነት ተናግሬያለሁ። ለመረጃው ግልጽ አማርኛ ማሳያ የሚሆኑትን የተለያዩ ነገሮችን ለትውልድ አሳይቻለሁ። አዎ ኮከብ ህንፃ ጋር በግልጽ እንደ ህንድ ቤተክርስቲያን እከፍላታለሁ ብሎ አብይ ያደረገው ትልቅ ከከሳቴ ብርሃን ጋር የጀመረው ሴራ አለ። እውነትን ተረዱ። እኔ አንድ ነገር ልንገራችሁ። እቺ ቤተክርስቲያን ዛሬ ባሉ አባቶች ያለካትም፣ እቺም ቤተክርስቲያን ትላንት ባሉ አባቶቼ ብቻ አለካትም። እቺ ቤተክርስቲያንን የምትለካው የቤተክርስቲያን ራስ በሆነው በእርሱ በክርስቶስ ነው። አባቶቻችን ስለዚህ ቅዱስ ቤተክርስቲያን ተጋድለዋል፣ አሁንም እየተጋደሉ አሉ። አሁን በአደባባይ የእሷ ቦታዎች ራሱ ተነጥቀው ለፕሮቴስታንት የተሰጡ ቦታዎች አሉ፣ ተነጥቀው በአደባባይ። ይህንን ትውልድ ታስተውል ይሆናል። ንቃ መልእክቴ ነው። ስለሆነም ይህንን እውነት በአስቸኳይ ለእናንተ አድርሻለሁ። አባቶቼ ዛሬ እንግዲህ ትውልድ ንቃ መልእክቴ ነው። እኔን ተናገርኩ። እንግዲህ ካርታውን ያተሙ፣ በጉዳዩ ላይ ያሉ፣ መረጃ ያቀበሉ፣ ያቀባበሉ፣ ገንዘብ የተቀበሉ የኦርቶዶክስ ተዋሕዶ ልጆች እግዚአብሔር ይጠይቃቸዋል። ቢያንስ ኢንፎርሜሽኑን ለትውልድ ማድረስ ግድ ነው። ምክንያቱም እናንተ ህዝብ ልታገለግሉ ነው የተቀመጣችሁት። አዎ ስልካችሁ ተጠልፏል፣ መንቀሳቀስ እንደማትችሉ አውቃለሁ። እውነተኞቹ ግን እውነት እየተናገሩ አሉና ትውልድ ንቃ መልእክቴ ነው። በዚህ እንግዲህ ድርጊት የሚደሰት የፕሮቴስታንት እምነት ካለ አሳፋሪ ነው። ለግለሰብ እንዲህ አይነት ቦታ በመስጠት ሃይማኖትን ለሚሳደቡ ሰዎች መሬት የመስጠት ታላቅ የስህተት ጀብዱነት እየታየ በሀገራችን አለና ትውልድ ንቃ መልእክቴ ነው። እኔ ይህንን እውነት ስናገር ስለ ሀገሬና ስለ ቅድስት ቤተክርስቲያን ግድ ስለሚለኝ ነው። ተሳዳቢው እየተሸለመ እውነት የሚናገረው እየተሰደደ ያለበት ክፉ ዘመን ይህ ነው። አንባቢው ያስተውል እንደሚል መጽሐፍ ቅዱስ፣ አሁን ደግሞ ተመልካቹ ያስተውል መልእክቴ ነው። ሜጋ ቸርቾች፣ አዳራሾች ይሰራሉ። ኦርቶዶክስ ተዋሕዶን ለማድከም የሚደረግ ሴራ በነ ዳንኤል ክብረት በመሰሎቹ የተቀነባበረ የምንፍቅናው ጎዳና አራማጅ ኃይል የሐሰተኛው ክርስቶስ መንገድ ጠራጊዎች ከነወነ በዚያ አሉና እንደ ግለሰብ ስለተቀበሉት መሬት እንደ ቸርች ደግሞ ተብሎ አዳራሽ ሊያንጹበት ስለሆነው ነገር ይሄንን ካልኳችሁ ለዛሬ ይበቃኛል። ብንያም ሽታዬ ነኝ። እውነትን ግዟት፣ አትሽጧት። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋሕዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ